በዚህ ትልቅ ሐዘን አይምሮዬም ጤነኛ መሆን አልቻለም። እንዴት እንደሞተች በሐኪም የተረጋገጠ መረጃ አላየሁም። ልጄ ወልዳ ልጇን አላየሁም። ወይ ደግሞ አስክሬኗን በሀገሯ አልቀበርኩ። የሆነ መታሰቢያ ነገር ሐውልት ሰርቼላት ማየት አልችልም። ስለዚህ የእኔ መሪር ሐዘን ይሄ ነው። ደሴል ሞሽን እርጊን ደቢያቲሞ ወይ በምን እንደሞተች መረጃ አላየሁም። እንዲህ ሆና ነው የሞተችው የሚል የሐኪም መረጃ አላየሁም። ወይ ሞታለች ተብሎ አስክሬኗን እንኳ እኔ ጋር መጥቶ አይቼ በቃ እዚህ ጋር ቀብሬ የቀብሯ ቦታ ይሄ ነው ማለት አልቻልኩም። በቃ ነንጀባል አይችው ነንጀባል እኔ በቃ አንጀቴ፣ ሆዴ ቁስል ነው። አይምሮዬ ሊመለስ አልቻለም። እነዚህ 3 ነገሮች ናቸው መሪር ሐዘን የሆኑብኝ። በቃ ዋንትነት ጠጋሙ ሰሙን ኮ ሲንፈዩ መዳን ኮ ሲንቆሩ በቃ ብንቀብር ኖሮ ሆዳችንን መቁረጥ ይችላል። ልጃችንን ማተን አስከሬኗንም ነው ያጣን። ይሄ ለምንድን ነው ይሄ ግፍ በእኛ ላይ የተፈጸመው? አስከሬኗን ፈልጎ ካለበት ከደበቁበት ወይም ከቀበሩበት አስወጥቶ እኛ አጥንቷን ቢሆን ብንቀብር በቃ አንጀታችንን ቆርጠን ለቅሷት እርማችን አውጥተን እንቀመጣለን እና በዚህ ላይ ሊሰሩልን እንላለን። ሰላም እግዚአብሔር ይብዛላችሁ። ውድና የተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላሙ ፍቅሮ በዝዝት ይበልልኝ። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበሮቹ እንኳን ሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ ሰፖርት ስለምታደርጉኝ በጣም እጅግ አድርጌ ነው የማመሰግነው። እግዚአብሔር አምላክ አክብርልኝ። ዛሬ እንግዲህ መጀመሪያ ላይ እንዳያችሁት ከዚህ በፊት በሳውዲ አረቢያ የሞተች ያረፈች እህታችን ነበረች። እሱም ደግሞ እንግዲህ አረቦች ልጃቸው ታሞባቸው ጠንቋይ ቤት ሄደው እቺ አበሻዊት ናት ያሳመመችው፣ እሷ ካልሞተች ልጃችሁ ሊድን አይችልም ተብለው በጥንቁልና ተልከው ልጅቷ ሲመካከሩ በመጣች 1 ዓመቷ እሱም አክቲቭ ስለሆነች ነው ሲመካከሩ ሰምታ በሮመዳን ወቅት ነው። አይ በቃ ሮመዳን ይውጣና የምትገደልን ከሆነ እንገላታለን ብለው ሲመካከሩ ሰምታ እናቴ አባቴ በተለይ ባለቤቷና ወንድሟ ደውላ እነሱ እንደዚህ አድርገው እየተመካከሩብኝ ነው፣ ልጁ ታሞብኝ ጠንቋይ ቤት ሄደው እንደዚህ ተብለዋል፣ ሊገሉኝ ነው እና ድረሱልኝ ከሞቴ በፊት ብላ ቮይስ ሜሴጅ ታስቀምጣለች ማለት ነው። በማግስቱ ደግሞ ያው ሲነጋገሩ ሊገላ ሲዘጋጁ ይሆን አላቅም፣ አምልጣ ወጥታ እጇን ለፖሊስ ትሰጣለች በሳውዲ አረቢያ። ከዛ በኋላ ደግሞ ያው የሳውዲ መንግስት የመጣችበት ኤጀንሲ ወይ ኤጀንሲ ከሌለ ኤምባሲ ነው የሚያስቀምጠው፣ ለሚመለከተው ክፍል ነው የሚያስረክበው ማለት ነው። እና እሷ ሁሉ ነፃ ስለሆንኩኝ ግዴታ ለፖሊስ ከሰጠው ወደ ሀገሬ ገባለሁ ብላ ነበር እሷ አሰበችው። እሷ ግን ተከታትለው ያመጧት ኤጀንሲ በመንግስት እውቅና የተሰጣቸው ኢትዮጵያ ላይ ቁጭ ብለው እዚህ ውክልና ሰጥቷቸው ቢሮ ተሰጥቷቸው በራሳችን ቋንቋ የሚያስተረጉሙ ችግራችን ይፈቱልናል ተብለው የሚወከሉ ሰዎች ራሷ ህይወት እንዲጠፋ አድርገዋል ማለት ነው። እንግዲህ ከዛሬ ስንት ወር ነው በፊት ነው ታስታውሳላችሁ፣ እህታችን ቲጂ የምትባለው እህታችን ነች። እና በሻወር ቤት መክፈቻና መዝጊያ በሚል መስል እንትን ላይ አጭር እንትን ላይ አንጠልጥለዋት ጉልበታ ተንበርክኮ እጇና እግሯን እንትን ብላ ተጨማዶ ቆፍጠን ብላ እንትን ብላ ተቆፍሮ እንትን ብሎ መጀመሪያው ያረፈች እህታችን ምን አደረገው? ታንቃ ሞታለች ለማለት ምን አደረጉ? ሽንት ቤት አስገብተው ጎሮሯ ሻርፕ ላይ ቋጥረው ድራማ ሲሰሩ እንግዲህ ቪዲዮ አይታችሁታል። እና ያቺ ልጅ ነች አሁን እናቷ እኔ አይምሮ ትክክል አይደለም ልጄ እያለ መጀመሪያን ቀን ራሱ ቲክቶክ ላይ መጣው ነበር ሀቢባ ቤት አስታውሱክ እንደሆነ ማለት ነው። እና ወይ አስከሬኗ ስጡኝ አልቅሼ ልቅበራት አይቼ ልቅበራት ወይ የተለያየ በቃ የሆነ መረጃ ስጡኝ አለች። ግን አስክሬን ልታገኝ አልችልም፣ ተጨማሪ መረጃም ልታገኝ አልችልም። በምንድን ነው በቃ ሞተች ነው። ድራማ የሆነ ቪዲዮ ተላከላቸው፣ ሞታለች ተብለው ተላከ።
አሁንም አይምሮ ትክክል አይደለም ልጄ እኔ ልጅ ወልዳ ላስቀምጣልኝ አይደለም የሄደችው በልጇ እንኳን እጽናናለሁ አልል ወይም ሞቼ አይደለም ቀድሚያት ሞቼ አይደለም በህይወት እያለው ልጄ አመለጠችኝ ያልፍልኛል ብላ ሄዳ አመለጠችኝ። አስክሬኗ ላግኝ አልቻልኩም ወይ በቂ መረጃ ላገኝ አልቻልኩም። ምን አደረግኩኝ? ምን በደልኩኝ? እያሉ ነው ማለት ነው። ምን በደልኳችሁ? ምንድን ነው ጥፋቴ? ይሄን ያክል በደል የምታደርሱብኝ? በህጋዊ እንድትሄድ ያደረግኩኝ እኮ በእንደዚህ አይነት ነገር እንዲቀርፍልኝ ብዬ ነበር ያሰብኩት እያሉ ነው። ባለቤቷም እያለ ነው፣ እናትየውም እያሉ ነው፣ የንስሐ አባታቸውም ደግሞ እያሉ ነው ማለት ነው። እና እናትየው ደግሞ በጣም ነው የሚያሳዝነው። አንጀቴን መጀመሪያውን ቀን ራሱ ትክቶክ ላይ የመጡ ቀን ደም እንባ ሲያለቅሱ እቼስ ምን እናደርጋለን እኛ አቅሙ የለንም። ስራ ክህሎት ሚኒስቴር ተብሎ ኢትዮጵያ ላይ ተቀምጠዋል። የመጀመሪያ ከሞቷ በፊት ራሱ ሄደው ቤተሰቦቿ ወንድሟ ሄደው ተናገሩ። ምንም ነገር አትሆንም ስላሉ ነው የሆነችው። ቀድሞ ያረዷት ማለት ነው። ቀድሞ የገደሏት ምንም ነገር አትሆንም ብለው ነበር እነሱ ያሰቡት። ግን ቀድሞ አረዷት። ካረዷት እኩል ነው ይሄ። ምክንያቱም በሆነ ነገር አደንዝዛው ገለዋት ራሷን ሰቅላለች ብለው በሻርፕ አንጠልጥለው ሽንት ቤት እሱም እንኳን ሰው አይደለም 100 ሜትር ከምናምን 58 ሜትር 65 የምትሆን ልጅ ይቅርና ውሻ እንኳን የማይንጠለጠልበት ቦታ ነው ልጆታ ተንጠልጥላ ሞተች የተባለው ማለት ነው። እና በጣም ነው የሚያሳዝነው ማለት ነው። በጣም ያሳዝናል። ድራማቸው ደግሞ የቪዲዮ ድራማው እንግዲህ ታስታውሳላችሁ። እና በእውነት ኢትዮጵያ ውስጥ ህግ አለን እንላለን፣ ኤምባሲ አለን እንላለን። ምንም ነገር የለን። በህጋዊ መጣንም በህጋዊም አልመጣንም፣ ወረቀት ኖረንም አልኖረንም እኩል ሰው ሁሉም እኩል እየኖረ ነው። የገርማችሁ ነገር እውነት ዋስትና አለን ብለን ስንት ብራቸውን አቃጥለው የሚመጣ አሁን እኛ መጣንበት ሰዓት እንደውም ሲኦሲ ምናምን የሚባል ነገር ሹካ ማንኪያ ምን የሚባል ነገር አልነበረም። አሁን ሹካ ማንኪያ የማይጠቅም ነገር እያስተማሯቸው እድሜያቸውን ሰዓታቸውን እያቃጠሉባቸው የማይጠቅም ነገር እያስተማራቸውን አሁን ደግሞ የሚልኳቸው ማለት ነው። ምን ያደርጋል? አሁን እዚህ አሁን ኦንላይን ለአንድ ጊዜ ቪዲዮ ይለቃሉ። ምን ይጠቅማል? እኔ ይሄንን የሚሏቸው የሚያስተምራቸው ነገር አንድን ቀን እኔ እዚህ ቤት ተጠይቀ እንትን ተብዬ አላቅም። መቼስ አረብ ቤት ሁሉም አረብ ቤት ነው አይደል? ሳህን ሾርባ፣ ሳህን ሰላጣ፣ ሳህን ስሙ ሾኬ ማንኪ እና አላቅም። መድኃኒዓለም ብቻ ይፍረድባችሁ በእውነት። በተለይ አሁን ስራ ክህሎት ሚኒስቴር ትባላላችሁ። ምን አለ እኛ መብታችንን ልክ እንደ ፊሊጲኖች ልክ እንደ ሌላ አፍሪካኖች ህጋችሁን አስተምራችሁ ስርዓታችሁን አስከብራችሁልን ስርዓታችን መብታችን አስከብራችሁልን ምን አለ በእኛ በራሳችን በምንቀበለው ደሞዝ ለምን $50 ተቀንሶብን ለእናንተ አይሰጣችሁም? በእውነት እኔ አይቆጨኝም። ምክንያቱም በእኔ በተቆረጠው ብር ሰው የሚተርፍበት ሰው መብቱ የሚከበርበት ቢሆን መንግስት ባይከፍል ምን ራሱ ከፍዬ ስራ የሚሰራበትን ግን እኔ ራሴ አመቻቻለሁ። በእውነትነቴን ነው የምላችሁ። እኔ እንደዚህ አይነት ነገር ላይ ቢኖር በጣም ደስ ይለኛል። ምክንያቱም ብር ጠፊ ነው። ዛሬ አንድ ቦታ ሱቅ ላይ ብሄድ ምንም ላደርግበት ምናልባት ማክስቲካ ልገዛ ይችላል፣ የሆነ ነገር ጁስ ልገዛ ይችላል፣ ያ ብር ማለት ነው። ግን እዛ ቦታ ላይ ያ ብር ተሰባስቦ የሆነ ቦታ ላይ ሲወድቅ የእህቶችን ህይወት የሚያድን ከሆነ የወንድሞችን የስደተኞችን ህይወት የሚያድን ከሆነ መብታቸው የሚከበርላቸው ከሆነ አለሁላቸው የሚላቸው ሰው ሲኖር አረ እንኳን አይደለም ብር ራሴንም ራሱ እንደው ፍሪ ሰርቪስ የሚሰጥበት ቀን አሁን ላይ ሄጄ ፍሪ ሰርቪስ እሰጣለሁ። በእውነት ብር እኮ በስመ ስላሴ ስም ግን የለም እንኳን እኛ ከፍለናቸው አይደለም በመንግስት እውቅና ተሰጥቷቸው ቤት ተሰጥቷቸው ቢሮ ተሰጥቷቸው መንግስት እየከፈላቸው ራሱ እኛን ዞር አድርገው አዩንም። ብንሞት ብንጠፋ ደግሞ እንደዚህ አይነት ነገር ጥቃት ደርሶብኛል ኑ ድረሱልኝ ስንላቸው አንቺ ጠግበሽ ነው ደግሞ የጥጋባቸው ጥጋ ምን አደርጋለሁ በማዶቻቸው ፊት ቢሮ ወስደው ይቀጠቅጣቸዋል ማለት ነው። ቢሮ ወስደው ይቀጠቅጣቸዋል። ምን አደርጋለሁ አሁን ማዳሞች የምን የልብ ተሰምቷቸው ቢሮ ወስድሻለሁ እዛ ወስጄ ነው ማስቀጠቅጥሽ ነው የሚሉት ማለት ነው። እዛ ወስጄ ያስቀጠቅጥሻለሁ ቢሮ ወስጄ ነው ማስቀጠቅጥሽ ይላሉ። እና ይሄ ሁሉ ምንድን ነው? የኛ የራሳችን የአበሾች
ጥጋብ ማለት ነው። ጥጋባቸው ወስደው ሰራተኛ አንቺ ጠግበሻል ብለው አይረዱንም። ተደፍረናል ብን አይረዱንም። ደሞዛችን አልተሰጠንም ብንል አይረዱንም። ማዳሜ እንደዚህ አይነት ነገር አሳብኛለሽ የሆነ ነገር ልታደርገኝ ነው ብንል አይረዱንም። ከአረቦች ጋር ይልቁን የበለጠ አሻጠር ፈጥረው ነው እኛን ሊገሉን የሚያሳድዱን ማለት ነው። አሻጠር ፈጥረው እንዴ! አረ ተወራው እግዚአብሔር አምላክ ፍሩ እስኪ። አንዳንድ ጊዜ እኮ የምንኖርበት ጊዜ እኮ እንዲያው መልካም ነገር ሰርታችሁ ብታልፉ እንደ ምን አለበት? እካሌ እኮ መልካም ነገር ሰራ ተብሎ እኮ ከመቃብር በላይ እኮ ነው ስማችሁ የሚጠራው። እኛ እንኳን ሞተን ብናልቅ ማለት ነው ከኛ በኋላ የሚመጡ መቼ ስደት የሚቆም ነገር አይደለም አይደል? ከኛ በኋላ የሚመጡ እህቶቻችን እኮ በእናንተ ሞላር፣ በእናንተ ብቃት፣ በእናንተ ስራ ይደሰታሉ። የልብ ልብ ይሰማቸው፣ ደስ ይላቸዋል። የስደት ያለን ሰው እኮ ትንሽ ነገር ነው የሚበቃን፣ ትንሽ ነገር። እኛ እኮ ራሳችሁን ሰውልን እኮ አላልንም። እኛ እኮ ርቦናል ከደሞዛችሁ ቀንሳችሁ እኮ ስጡን እኮ አላልንም። እኛ ታርዘናል ወይ የምንለብሰው አጣን፣ ልብሳችሁን ገፋችሁ ለእኛ ቀንሳችሁ ስጡን እኮ አላልንም። ያለን አንድ ጨርቅ አንድ ዩኒፎርም አደማችን የሰጠችን ዩኒፎርም ለብሰን መኖር እንችላለን። አሁንም እኮ አንድ ዩኒፎርም እኮ ለብሰን እየኖርን ነው። አሁን ኢትዮጵያ ያለ ሰው የተለያየ ጂንስ አይቀር፣ ቀሚስ አይቀር፣ ቲሸርት አይቀር፣ ክሮፕ ቶፕ አይቀር፣ ምኑ አይቀር ለብሰው ያጌጣሉ በየቀን። ዛሬ የለበሱት ነገ አይለብሱትም። እኛ ግን አረብ ሀገር ያለን በዩኒፎርም ነው። ቢያንስ ከስር ምናምን ፓካውንት ቢቀየር ነው አንደርዌር ቢቀየር ነው እንጂ ሌላ ነገር አይቀየርም። ዩኒፎርም በቃ ዴይ ቱ ዴይ ነው። በቃ ኤቭሪ ዴይ ምንም ይቀየር ነገር የለም። በቃ ሁል ጊዜ ዩኒፎርም ነው። ልብስ እኮ አንልም እኛ ማለት ነው። በአንድ ልብስ የገዛነው ልብስ አመት ላንለብሰው እንችላለን። ቁምሳጥን ውስጥ ሊቀመጥ ይችላል። ያን እኮ እኛ አንፈልግም። ዩኒፎርማችን ላይ እኛ ሰላም ነው ፍቅር ነው እንጂ የምንፈልገው ምንም ነገር እኮ አንፈልግም። አይዟችሁ የሚል አይዟችሁ በጎናችሁ አለን የሚልን ሰው ነው አሁን የጠፋው ማለት ነው። እና እግዚአብሔር አምላክ ብቻ ይፍረድባችሁ በእውነት። ሌላ ነገር ምንም በራሳችሁ ይድረስ። ቢያንስ እንደው እናንተ የሆነ ነገር ሄዳችሁ ልጆቻችሁ ተሰደው የእኛን እንትን እጣ ፋንታ ልጆቻችሁ ይድረስ አልልም። ምክንያቱም በእኛ የደረሰው በማንም ግን በራሳችሁ ላይ ይድረስ። በእውነት እኔ ምንም ነገር ምለው ነገር የለም። በራሳችሁ ላይ ደርሶ እዩት። ቋንቋ አታውቁ አይባል። ቢያንስ ቋንቋ ታውቃላችሁ። ከአረቦችን ጋር ሻጥር ሰርታችሁ እኛ የምደበደቡን እናንተ ናችሁ። ደሞዝ አንሳችሁ ነው አንል። ከኢትዮጵያ ካለው ከመንግስት ከዶክተሮች የበለጠ እንትኖች ፓይለንቶች የበለጠ እናንተ ነው የበለጠ በገቢ የምታገኙት የሚካፈላችሁ። የቤት ኪራይ የለባችሁ። ምክንያቱም መንግስት የራሱን ነው ቤት ሰጥቶ ትራንስፖርት ሰጥቶ ምናልባት የምትለብሱት ነገር የምትበሉት ነገር ነው የምትገዙት። ግን ጉዳያችሁ ምን እንደሆነ ስራችሁ ምን እንደሆነ እኔ አንዳንድ ጊዜ በእውነት ለምን እንደው አፍሪካውነት ምንድን ነው ይሄ ኡጋንዳዎች፣ ኬንያዎች ዜግነት ቢሰጡኝ ብዬ እመኛለሁ በእውነት። ምክንያቱም የማየው ነገር በወገኖቻቸው የሚያደርጉት መንግስታቸው፣ ኤጀንሲያቸው፣ ኤምባሲያቸው የሚተባበሩት ነገር ሳይ ማለት ነው። እኔ እዚህ አራተኛ ላይ የማዳጋስካር 2 ልጆች ነበሩ ከማዳጋስካር የመጡ ማለት ነው። እና ቤቱ ትልቅ ነው። የ2 ሰው የሚኖርበት ቢልዲንግ ነው፣ ግን የ1 ሰው ነው የሚኖርበት። ቤቱ ሰፊ አድርገውት አፍርሰውት የ2 ቤት የነበረው በአንድ እንትን ነው ያደረጉት ማለት ነው። እና ቤቱ በጣም 2 ናቸው። ቤቱ በጣም ሰፊ ስለሆነ ውሻም ስላለ ድመትም ስላለ እዚህ ቤት አንቀመጥም ብለው ሄዱ ማለት ነው። አልሰራም ብለው ቁጭ አሉ። ከዛን ሴትዮና ሴትዮዋ ይነጋገራሉ። ያው አረቦች አንድ አይነት ስለሆነ ይመካከራሉ። እነሱ አልሰራም አሉኝ እኮ ቤቱ ትልቅ ነው ምናምን ስትል አልሰራም ብለው ቁጭ ሲሉ እሷን ደግሞ ምግብ መከልከል ጀመረች ማለት ነው። ከዛ ወዲያውኑ ነው ምግብ ምን እያገኘን አይደለም፣ ቤቱ ትልቅ ነው፣ ቤት ቀይሩልን ብለው ወዲያውኑ ደወሉ። ጠዋት 2 ሰዓት ከእንቅልፋቸው ተነስተው አልነሳም ብለው አሳወቁ። በኢትዮጵያ 4 ሰዓት ላይ ጭቅጭቅ ተነሳ። 5 ሰዓት ላይ እነሱ ካች ብለው መጡ። 5 ሰዓት ላይ 1 ሰዓት የቆዩ እሱም ክርክር ሲያነሱ ነው ከሰዎች ጋር ሲያወሩ ማለት ከአሰሪዎቻቸው ጋር ሲያወሩ። አንቺ ቤቱ ትልቅ ከሆነ ወይ ደሞዝ ትጨምራለሽ ወይ ሰራተኛ ትጨምራለሽ፣ ምግብ ደግሞ ግዴታሽ ነው መስጠት ግዴታ አለብሽ ተብላ፣ አይ እነሱን አልፈልግም ከቻላችሁ ሌላ ሰው አምጡልኝ አለበለዚያ ውሰዱልኝ አለቻቸው።
ከዛ ሌላ ሰው ተቀየረላቸው ማለት ነው። የቀየሩት ምንድን ነው? የኢትዮጵያውን ሴቶች ናቸው ያመጡት። ሁለቱም ኢትዮጵያዊ ናቸው፣ የደቡብ ክልል ናቸው። ሀ ብትላቸው ላያቆም አሁን አማርኛ ብታወራቸው አይመልሱላቸው፣ ኦሮምኛ ነው የሚያውቁት። ይብረዳቸው ይጠማቸው በምልክት ነው። አንዳንድ ጊዜ ነው፣ አንዳንድ ጊዜ በምልክት ነው የምንታወቀው ማለት ነው። እና አሁን ግን ያው እየተግባቡ ቴሌቪዥን ይከፈትላቸው ምን ያለቅም። አንዷ እንደውም ደብቄ ስልክ ገዝቼላት ነበር። እንደውም ፊልም እያየሽ የሆነ ነገር እያየሽ እንትን በይ ብያት፣ አማርኛ ቋንቋ ተማሪ ብትወጪም እንኳን ስልክ ያስፈልግሻል፣ ብትጠፊ እንኳን ስልክ ያስፈልግሻል። ደብቄ ማለት ነው። እግዚአብሔር አምላክ ይቀርበለኝና ውጭ ስወጣ ደብቄ $100 ነው ስልክ ገዝቼ የሰጠኋት ማለት ነው። እኔ ይሄንን አድርጌያለሁ ለማለት አይደለም፣ ግን አንዳንድ ጊዜ ቋንቋ ለማቅራቱ ችግር ያመጣል ማለት ነው። እና በተጣፉም እግዚአብሔር አምላክ ይሁናችሁ። አሁን ከመስኮት ነው የምንገናኙ እንጂ አንታወቅም። በስልክ በስንት አንድ ጊዜ ነው የምታወራው፣ ያው ቋንቋ ስለማንግባባ ማለት ነው። እና እንደዚህ አይነት ማጋጣሚ አለ። አሁን እነሱ ብዙ ጊዜ ሰው ያስፈልጋቸዋል። እኔ ኤምባሲ ጋር ራሱ ደውዬ ነበር። እንኳን እነሱ አይደለም የራስን ጉዳይ ራሱ ስለ መኖሪያ ፈቃድ ልጠይቃቸው ወፍ የለም፣ አይመልሱም። ወፍ የለም። እንኳን እነሱ ሊመልሱላቸው የኔንም ራሱ አልመለሱም። እና እኔ ከነሱ ጋር ከመደረቅ ብዬ ነው ያው ከነሱ አይበስም ብዬ ነው ዝም ያልኩት ማለት ነው። መኖሪያ ፍቃድ ማለት ኮንትራት መታችሁ መኖሪያ ፍቃድ ሳይሰራላችሁ አንድ ቤት ተቀመጣችሁ ማለት እንግዲህ አስቡት ማለት ነው። እኔ እስካልጠፋሁኝ ድረስ በራሳቸው ጉዳይ ነው፣ ቅጣቱም ራሳቸውን የሚከፍሉት ብዬ ነው ዝም ያልኩት ማለት ነው። ግጭት አላነሳም ብዬ ማለት ነው። እና አሁን እነዚህ ለመቀየር ምግብ የላቸውም። ማዳጋስካሮች አልችልም ያሉት እነዚህ አሁን የኛ ሀገሮች በ15 እና በ14 ዓመት እድሜ ሆነው ነው እዚህ ስደት የሚመጡት። እሱም $150 ነው የሚሰሩት። $150 ነው የሚሰሩት። የረፍት ሰዓት የላቸው። ውጭ አይወጡም። ውጭ ወጥታ አያውቁም። ውጭ አይወጡም። ቆሻሻ መጣያ አይወጡም። የሚገርማችሁ ነገር እመቤቴ ማርያም በምታውቀው ማለት ነው። በመስኮት ነው በቃ ውጭ የሚያዩት ማለት ሰው የሚያልፍ ሰው በመስኮት ነው የሚያዩት። ምግብ አትሰጣቸው እና በጣም ከባድ ነው። ይህ ሁሉ ችግር የፈጠረው ምንድን ነው? የቢሮ ችግር፣ የኤምባሲዎች ችግር። የሌላ ሀገር ዜግነት ያላቸው እኮ ማይክራው ሰከንድ አይቆይም። በሄሊኮፕተር ነው ልክ ተልከው የመጡ ነው። ከፎቅ የወረዱ ነው የሚመስሉት ማለት ከሰማይ የወረዱ ነው የሚመስለው አመጣጣቸው ማለት ነው። የኛ ግን እንኳን በሰማይ ሊወርዱ በሄሊኮፕተር ሊመጡ ቅርና ስልክ ሲደወላቸው ራሱ አያነሱም በእውነት። እና እግዚአብሔር አምላክ ብቻ ያጽናሽ እናታችን፣ እግዚአብሔር አምላክ ብቻ ያጽናሽ። ሌላ ነገር ምን ይባላል? ልጆትን ራሱ ሞታለች ተብሎ አንድ አስክሬን ራሱ አለማየት ራሱ ትልቅ ነገር ነው። ወይ ሞታለች ተብሎ ትክክለኛ መረጃ ራሱ አለማየት ትልቅ ነገር ነው። አላቅም። እግዚአብሔር አምላክ ብቻ አጽናት። ስላዳመጣችሁ በጣም እጅግ አረግን መሰግነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። ሰላማችሁን እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ይበልልኝ። አመሰግናለሁ። ሰላም ሆኖልኝ ሀገራችንን ጽኑ ሰላም አድርግልን።